እናንተ ልጆች እየቀለዳችሁ ነው እንዴ? አረ ማን ስለምን ቀልድ የምታወራው? እኔ ሁኔታችሁ ምንም እያማረኝ አይደለም። አሁን እኮ የሰውየው ልጅ ይመጣል። ከዛ ከሱ ጋር እንሄዳለን። ሁኔታችሁ ምንም ደስ ስላላለኝ እኔ እሄዳለሁ። በላርፈቁም ማለት ቁም አልኩ ቁም። የሰውየው ልጅ መጣ። ያሬድ ማለት እሱ ነው። ከሱ ጋር እንሄዳለን። ተመስገን። ያሬድ ማለት እሱ ነው? እሱ አይቀስቴ እንዴት ነው? ያሬድ እንዴት ነው? ያሬድ ማለት አንተ ነህ? አዎ እኔ ነኝ። እና ታዲያ ምንድን ነው የምናደርገው? ጸጋ እስክትመጣ እዚህ ጋር ቆመን እንጠብቃለን። ይበላ ሰው ተገኘ። ነይ የኔ እናት ያለሽ ነው። ምንድነው? ምንድን ማን የሌላ ሰው ፈልግ ነው ለባላት? ያለሽ ሌላ ሰው ፈልግ። ቀድሜ አይቻት ይል እንዴ? ኧረ አንተ አገግም በእናትህ ነው ለብላት። ምን ሆነ ነው? አትብላት፣ እኔ እበላታለሁ። ሰውዬ መጀመሪያ ነው እንደ ገገምክ መጨረሻ ማለት ነው። በቃ እኔ ልብላት፣ ሌላ ሰው ፈልግ። አንተ ታራዳሪ ፋራ፣ እኔ እበላታለሁ። ቶ ሂድ አንተ ሌላ ሰው ፈልግ። ኧረ በለው እሺ። አንተ በቃ እኔ ስልኳን እበላለሁ፣ አንተ ቦርሳውን በላ። አንተ ነህ የምትመርጥልኝ? አንተ ነህ የምትመርጥ። ቦርሳ ባዶ ቢሆንስ? አንተ ሰውዬ ክርክር ተወዳለህ እንደ ምን ሆነ ነው? እሺ እኔ ቦርሳውን ወስዳለሁ፣ ብር ካለው የኔ ነው። ስልኳን ወስድ። ኧረ ጋራን ያለውን ኮንዶሚኒየም እኔ ወስደዋለሁ፣ አንተ መኪናውን ወስድ። ለምን መኪናውን ወስድ? ቤት ነው የምፈልገው፣ ቤት ነው የምፈልገው። አንተ ሁሉ ነገር ላይ ክርክር ነው እንዴ? ባክሮታ ቤት ነው የምፈልገው እኔ። ኧረ እሺ ይሁን በቃ። የአባቷን አንገት ሐብል እኔ ወስዳለሁ፣ የእናቷን አንተ ወስድ። የእናቷን ምን? የእናቷን ጆሮ ጌጥ ነው። አልፈልግም ማለት የአባቷን ነው የምፈልገው እኔ። አልፈልግም። ስለዚህ የእናቷን ነው ለሰ በቃ እሺ፣ የእናቷን ጆሮ ጌጥና ብር አምባረው ነው ይወስዳሉ። ምን አንተ ጀመረክ? የታለች አስመለጥከኝ አይደለም? በእናትህ እኔ አስመለጥኩ ስኩንኩና በእናትህ ባክሮታ እንታስጠላ በፈጣሪ ሰልፈን ቀለም ሊቀባ ዳሽቦርዷ ፋን አድርጋ መስቶት ማውጫ ማስገባ ይሰራ ሶፋ ላይ ጽድት ላድርግልሽ። በያ መኪናዋ ፋን አድርጋት ሂድ ዱሪ ሂድ። አንተ ጓደኛ መጣ። መጣ። ምን እንደሞቱ ታውቃለህ? በእናትህ እንደዚህ ነው እንደነገር። እሺ ምን ልሰክስልሽ? ኧረ እንዳያሳስብሽ። ወንዶች የሚወዱትን ስለምታውቅ በደንብ ጀማው ኖሚ እዴ ብራዘር ያቡ አማንሽ አባቢ እንዴት ነሽ? አለና ዲስኖ አሉልሽ ቆየሽ እኮ አለቅም ብሎኝ እዛ በስም መከራ ነው የወጡት እንዴ። እኛ እኮ እዚህ ጠበቅን እኮ። ቤት ደግሞ እና ሀኑ ቤት ቤታቸውን አታውቀውማ። አረው ጭራሽ እንደ 5 ፎቅ እኮ ነው እዛ ስንወርድ ራሱ ደክሞን፣ ከዛ ደግሞ ግቢ ውስጥ 5 መኪና ነው ያላቸው። እሱን አልፈን ምናምን መተን እዚህ ቁጭ ብለን እየጠበቅን እኮ ነው። እኔማ ምን ሆኖ ነው ቁጭ ያሉት? ደግሞ ደስ የሚለው እሷ ምንም አይመስላትም። የጸባዩ ጸባይ ሁሉም ወንድ የሚመኛት አይነት ሰው አለ አይደለ? በቃ እንደዛ ናት። አፏን ስትከፍት ራሱ አንኳኩታ ነው። የምር ምንም አታወራም። ታወራለሽ እንዴ? አይ አላወራም። አታወራም እኮ ናስቶ ነይ እንጂ አባ እንጂ አባ ሰላም እንዴ ልጄ ማሰብ እንዴ? አሁን እንኳን ጊዜው ደረሰ። የምን ጊዜ አባ? መሞቻ እየተቃረበ ነው። ከዚህ በኋላ ለምን ትሞታለህ አባ? አይዞህ ስማኝ ልጄ። እሺ ብዙ አመት የለፋሁበት ምን ሀብት ብዙ አመት እሺ የለፋሁበት ሀብት አለ። የት ነው ያለው? ካዝናው ላይ። የት ነው ካዝናው? ካዝናው ላይ። የት ነው ካዝናው አባ? አባ ካዝናውስ? አባ እዛ ጥቁር ጫማ አለ። ለወልብለህ ልበሰው። አቃቷርበል ሊፋታም አንድ ሰው አይገባም እዚህ ሆስፒታል ውስጥ። እስኪ ማን ነው እንትን የሚለኝ? ምንድነው? አረ ታማሚ ጠይቅ ነበር። አይቻልም፣ መግባት አይቻልም ዛሬ። ምን ወንድማችን እኮ ምንድነው? ወንድም ምን ይሆና ታዲያ? ዳራሲን ገልብጠህ ትመጣለህ እንደ አይጋ አትገባም። ጠዋት እኮ እዚህ ነበር ነው ወንድሜ። ምሳልና መጣጣ ስራ እንሰራም ዛሬ ወተናል። አረ መታወቂያ ይዛል? ይዘናል። እስኪ አምጣ መታወቂያ። ምንድነው? የትምህርት ቤት መታወቂያ ምንም የታማሚ መታወቂያ ውስጥ እኮ ነው ያለው ሰውየው። ምን ስሙ ማን ነው? ዳዊት ነው። ዳዊት የሚባል መምተኛ አለ። ሲጀመር አንተ ምን አገባ? ዘበኛ አይደል እንዴ? ምንድነው ዘበኛ ምናምን? እኛን ቀዶ ጥገ ነው የምናደርገው። እንደውም ገሏለሁ። እኔ ቀዶ ጥገው ነው የማደርገው። ገሏለሁ ሰውየው። አረ ወንድሜ ምንድነው እንዳልገባ የምትሆነው?
ይዳራት ትገለብጣለህ እንዴ? እና ምንድነው እንደሱ እንትን በላ ምንድነው? በቁልበት እንትን አትበላ። እሺ እና ግባ እስኪ። ቆይ እስኪ ምንድነው ያስከው? አረ ለታማሚው ነው። በቃ ታማሚው መጠቀም ትቷል። ዘበኛ ነው የሚጠቀመው። አረ እባክህ እንደው ትሄዳለህ ወደ ቤት? አረ እሺ ግባ በቃ ቀስ በል ሊፋጭ የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶች ቶሎ ቶሎ እንደሚርባችሁ ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ የኔ ወድ ወይ ዛጋ ሰክሮ የሚሽከረከረው አጎት ነው አይደል? አዎ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ? አዎ ታያቸዋለሽ። ትንሽ ትቆዩ ኮርኒስ ነው የሚመልሳቸው። አዎ ኖርናት ዘለቅናት ኖርናት። ምንድነው የነደረ ምንድነው? ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው ማለት እንዴ። በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ ነው። ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔ ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርግ ነው የምትይኝ? በዚህ ሰው ፊት ገብቼ አልመነጭቀው። እጅ አለኝ። እሺ የነከሰኝን እራስ ይነቅለዋል። ኧረ ገለብሽው እናት። ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ። ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። ይህ እኮ በጣም ለኔ መጥፎ ምልክት ነው ማለት። በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደለ? አቤት በጣም ደስ የሚል ቀን ነው። ሰይፍሻለሁ። ምንድነው? ምን ታገኘ? ያቺ ስንት ዓመት የከረሽኩባልሽ ትዝ አለችኝ። በእናትህ አንዱ የሰፈር ልጅ ኢንስታግራም ዩዘር ነው ይሆናል ገጨኝ መሰለ። ሎታሪ ወጣልህ እኮ ነው የሚመስለው። አሁን ዴሟ ላይ ይገባለታል። ስላይድ ነው ማረገው። ስላይድ ታውቃለህ? አላውቅም። ፋራ እኮ ነህ አንተ ፋራ እኮ ነህ። ምን ነው ልጽፍላት አልነበር? ምን ተፈጠረ? አንተ ምንድን ነው ንገረኝ። አይ ሀሳቤን ቀይሬያለሁ። በቃ እንዳሰብኳት አይደለችም ልጅቷ። እንዴ ምን አይታ ነው? ኦንሊፋንስ አላት እንዴ? እሱ ቢኖራት ይሻል ነበር። ምንድነው? አይ በቃ ተው። ባይዋ ላይ የጻፈችው ነገር ብዙም ደስ አይልም። ይሄን ያህል ምን ብላ ጽፋ ነው ደርቀ የቀረኸው? አይ ላፍ ሰገራ ይላል ፊት ለፊት ላይ። ፎንካ መጣችልህ ወንድሜ። ዛሬም አልፋታትም። ነይ እስቲ አንቺ። ወዴት ነው የምመጣው? አተ ሽንታ ምንድን ነው? ቆይ አንተ ተው፣ እኔ ራሴ አወራዋለሁ። አተ አሁን ቶሎ ልመታ እችላለሁ። እሺ አንተ ለምንድን ነው ወንድነት የምትፈታተነኝ? ወንድ አሰዳቢ። ካም በኋላ ምንም አላስጠነቅቅህምሽ። ሂድ አሁን ሂድ። በቃ አንተ እኔ አወራዋለሁ። ሂድ ወንድሜ። ሴት ልጅ እንደዚህ ቆፍጠን ስትል ነው ደስ የሚለው። ቆይ አንተ ራስህ እንደማን ነው የምታየው? እንደ ዮናስ እንደ ወንድ። በጣም መስመር እያለፍክ ነው። ወንድሜን ካሁን በኋላ እንድትናገረው አልፈልግም። ወንድምሽ አንቺን ማስጣል ከከበደው ምኑ ነው እንደሆነ? እንደዛ መስሎ ከተሰማ ተሳስተሃል። ወንድሜ እኔን አክብሮ ነው ዝም ያለ። ለወንድምሽ ለአክብሮት የሆነች ነገር ባስገባልሽ አካውንትሽን ስጪኝ። ከማንም የቀፈልከው ነው ለኔ የምትሰጠው? ኧረ እኔ በሁሉ ጌምስ የተለያዩ ጌሞችን እየተጫወኩ ነው ገንዘብ የምሰራው። ሁሉ ጌምስ ቴሌግራም ላይ ያለው? አዎ። አሁን ደግሞ 50 ሺህ ብር ሻሞ እያሉት ነው። እንዴት ልሻማ? 50 ሺህ ብሩን ለመሻማት የሚሰጣችሁን ተግባራት መፈጸም ብቻ ነው። ሊንኩን ባዮ ላይ ያስቀምጥላችኋለሁ። እየገባችሁ ተሻሙ። አንተ ደግሞ ይሄን ተሻሙ እንዴ! አረ ገደሉት። ፖሊስ ሚስቴ ጠፋች። አሁን ጠፋች። አይ የራሱ ማን ፍቅረኛ ጠፋች። እስቲ ቆይ ልዩ ምልክት ነገር ልዩ ምልክት የኔ ፀጉሯ ረጅም ነው ምናምን 8 ቁጥር ሼፕ በቃ እንደዚህ ኮርንፍሌክስ በሏት። ወይኔ እሺ አንተስ? አረ እኔ ሚስት ተዋት። የሱ ሚስት እንፈልግ። ስሟ ማን ነው? ቤቲ
እንዴት ነሽልኝ? ፊስ ነው። ሄሎ ኬብሻ አለሁልህ። በእናትህ ጠፍተሃል። በቃ እንገናኛለና ከሰዓት እደውልልሃለሁ። እኔ ቤስት ፍሬንድ የሚባል ነገር አይገባኝም። እንዴት ሳም? ከሱ ጋር ያለሽን ነገር አቁሚ፣ ያለበለዚያ አስቀይመዋለሁ። የኔ አባት ቀንተ ነው። ውይ ሳም እንሂድ። ከዛሬ ወዲህ ወይኔን ወይ ኬቪን ትመርጫለሽ? እሺ በቃ ከዚህ በኋላ ከድብር አላገኘውም። እሺ ወንድሜ እዩት የሳልኩትን ስዕል አያምርም? አታውቂ ያለቅሳል ልጁ። አታውቅበት። ዋው በጣም የሚያምር ስዕል ነው። በጣም የሚደንቅ ስራ አይደል? በጣም ነው የሚያምረው። ያምራል እንዴ? ያው ቆንጆ ስዕል ነው የሳልከው። እንዴ በጣም በቃ ለሰፈር ልጆች ማሳያቸው። ኧረ ተመቅረብህ። ይሄን ስዕል ከቤት እንዳታወጣሽ። ለምን? ምክንያቱም ይቀኑባል። ስለሚቀኑ በጣም ነው የሚቀኑት። የሰፈር ልጆች ታውቃቸው የለ? ቅናተኛ ምቀኛ ናቸው። እንዳታወጣሽ። ይኸውልህ አባ ወረቀቱን ለወንድም መስጠውና አንተ ውጪ ወጥተህ ተጫወት። እሺ ጎበዝ። አምጣው ስጠኝ። ሰዎች ሰላም ናቸው? እንዳሳቅሽ እንዳሳቅ ልጅ ያሳቃሉ። እንዳሳቅ እዚህ ጋር ምንድን ነው? ይኸው ስዕሌን የሳልኩትን ስዕል ይኸው። እንዳሳቅ። እሺ አልስቅም። ግን ቴዲ አፍሮ ነው ወይስ ስዕሉን ያፈሩ? ምን ነው ስዕሌን አልወደደውም እንዴ? ኧረ በጣም ነው የወደደው እንጂ በጣም ነው የወደደው። እኔ ልንገርህ አታይም? በጣም ከመውደዱ የተነሳ ደስ ብሎት እየሳቀ እኮ ነው። በቃ እንደዛ ከሆነ ቲክቶክ ላይ ፖስት ላድርገው። ኧረ ተው ይቅርብ። ኧረ ተው የምን ቲክቶክ ነው የምትለው እንዴ? ለምን? ይኸውልህ አባ ቲክቶክ ላይ ያሉ ሰዎች ማለት ነው ጥበብ አይገባቸውም፣ አርት ምናምን አያውቁም። እኔ ልንገርህ ለዛ ስጠኝና ወረቀቱን ላቃጥልልህ ማለቴ ላስቀምጥልህና አንተ ውጭ ትጫወት። የስ በስተመጨረሻው ቀልዱ ገባችሁ ማለት ቀልድ ነው። ይሄንን ስዕል የሳልኩት እኮ እናንተን ለማሳቅ ነው። እስካሁን ቀልድ ነበር እና እስካሁን እየቀለድክብን ነበር። እንደዛ አትልም እንዴ አንተ? ታዲያ አስጨነቀን እኮ አንተ ደግሞ አስጨነቀን እንዴ? አይ በጣም ተጨንቀን ነበር እኮ እኛ። አዎ ትክክለኛው ስዕል ይሄኛው ነው። ይኸው ይኸው ወንድሜ ስዕሌ ያምር። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት። አሁን ክፈተው። መጸለይማ የለበትም። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት። አሁን ክፈተው። ቤቲ ደወለች እንዴ? እነ ቾምቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉሩን ተቆርጠ ረጋ ብለህ ትጸልያለህ። አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃሃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለም። በቃ አረፍ። የግድ መጸለይ የለብህም። ጸጉርን ተቆርጠ ትጸልያለህ። ይበቃሃል። አቁም። ሌላ ጊዜ ጸልይ። ብልግና ነው። ይህን እያሰብክ ልትጸልይ? ነውር። ብልግና ነው። ይህን እያሰብክ አትጸልይ። ሐሳብ ተበታትኗል። በቃ ዝጋው። የስ ነውር ነው። ፈጣሪ ፊት ቆመ እንዴት እንድትጸልያለህ? እንዴት እንድታስባለህ? ለጸሎት ቆመ ነውር፣ ብልግና። ቤቲ ምናምን እያልክ ሴት ታስባለህ? ፈጣሪም አዝኖብሃል። ከዚህ በኋላ ያንተ ጸሎት አይሰማም። ፈጣሪም ተቆጥቶሃል። ይሄ ንቀት ነው። ፈጣሪ ግን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና አያስቡም ለጸሎት ቆመው። አንተ ግን የተረገምክ። በቃ ጸሎት ላንተ አይሆንም። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ፣ ውጣ። በቃ ተወው ጸሎቱን። ሄደልኝ።
ጎበዞች በደንብ ስሙኝ። አልተረጀም እኮ ገና ልጅ እኮ ነኝ። ይሄ የድሮ መልኬ ካሁኑ ጋር ምን ዲፈረንስ አለው? አልቀረብህም እባክህ። አባዬ ስልክህ እየጠራ ነው። ማን ነው? ሚጡ ይላል። አምጣው። ሚጡ እቺ ሚጡ። አባዬ በእናትህ ላውራልህ፣ በእናትህ ላንሳው አንዴ። እንደው የሎስ ያንሳ እሺ፣ በመጥፎ ስም ያንሳ የሎስ። ስጠኝ ስልኬ። አሉ ሚጡዬ። እንዴት ዋሉ ኮሎኔል? ኧረ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሚጡዬ ጠፍተሻል አንቺ። ባይ ምንድነው ኮሎኔል? ድምጾስ ጉንፋን ይዞት ነው እንዴ? ድምጼ ምን እባክሽ ጉርምስና ይሆናል። እሺ በየት በኩል ነው እኛ ወጣቶቹ አግብተን መውለድ የምንችለው? ተቸገረን እኮ። እና በሰላም ነው የፈለግሽኝ ታዲያ? አይ እርሶን ሳይሆን ልጆትን ነው የፈለኩት፣ ኤሌክትሪክ ተበጥሶብን እንዲሰራልን። የስ ግባለት ነግሬህ ነበር እኮ አባዬ። አይ አይሰራም፣ ኤሌክትሪክ ምናምን አይሰራም እሱ። እንደዚህ አይነት ነገር እሰራለሁ፣ እችላለሁ። እማዬ ፒንሶቼ ነን ያረግሻቸው ማቴሪያሎች። ኧረ ተው የኔ ልጅ፣ ኧረ ተው እባክህን። ወይ እንትን ኮሎኔል ምን አልሽኝ? ግንብ ላይ ነው የተበጠሰው፣ ፖል ነገር ላይ። ግንብ ላይ ነው ፖል ላይ ተሰቅለ። ይሁን ምንም ችግር የለም። ለምን ሰማይ ላይ አይሆንም? እሰራዋለሁ። እሺ በቃ ሬሳውንም ቢሆን ላኪልኝ፣ ችግር የለም። ምን ችግር የለም። ተው የኔ ልጅ ግድ የለህም፣ ይቅርብ። ኧረ ምንም እንዳታስቢ እማዬ። እንዴ ደግሞ ለኤሌክትሪክ እንዴ? ኧረ ብራዘር እባክህ ተሳሳተ ገመረሙ ጎት ተረባክባክ። ምንድነው የምትለኝ? አቦቶኝ በስራ የጣልቃ ትግባ። ያ ገመር እኮ ነው የተበጠሰ። ምንድነው የምትሰራው? ሲጀመር አንተ ማን ጠራህ? ያመለከተችው ሴት ናት። አሁን አመልክታለን የመጣ ነው። በህጉና በደንቡ መሰረት ነው የምንሰራው። እኔ ልንገርህ ብዬ ነው፣ ለራሱ ነው። አትንገረኝ። ምን ሆነብኝ ነው የምትለው? ሸው እንደዚህ ገበል ሌላ ገመረሙ ጎት። ይኸውልህ እኔ የተበጠሰ ኬብል እንዲና እንዲህ ለዘመናት ኤሌክትሪክ ሳስተላልፍ ነበር በውስጥ። እሺ ዝም ብለህ ሳታውቅ ሰዎችን አትናቅ። አሁን ይሄ ልጅ ኤሌክትሪክ ሊሰራ ወጥቶ እኛ እንዴት ነው በሰላም የምንቀመጠው? የራሱ ጉዳይ እባክሽ። ተንቀሽቅሽ ሆኖ ራሱ ሄዳለሁ ያለው። ኧረ ተው እንዲማጨካኛቱን ቢያንስ እስቲ ደውልና ቼክ አድርግ ችግር እንደፈጠረ። በቃ ያዘኝ። ልክ ወደድከኝ ካፈቀርከኝ ካሰብክልኝ ልጅቷን ጥራልኝ እባክህ። ያመለከተችው የምፈረመው ፎርም አለ። አሁን ምንድን ነው የሚለኝ? በእናታችሁ አነሳም። በቃ ስልክ መቼ አነሳና ነው ስልክ እሱ ለኔ። እስቲ ለሷ ሞክርላት እስቲ፣ በሷ ታገኘዋለህ እስቲ። ሄሎ ሚጡ ሄሎ። ወተት አምጡ እስቲ ወተት። ወተት አምጡ። ኧረ ቶሎ በለው አምጡለት እንጂ ነዝሮታል። ከፋኝ እንደገና መረረኝ ምን አጫልኩም ገድዬ እኔ አጫልኩም ማናምድር እኔ አጫልኩም ኧረ በቃ ግን ማነው የሞተው? ውሻቸው ነው የሞተው። ያ በሳምንት በፊት ታረድለት። ዘሬ መልኩ መቃል እኔ አልቻልኩም። ልቀቁኝ። ተረጋጉ። በቃ ማለት ውሻ ሞተብኝ ብለው እንዳያምኑ እኔ ከርዳታ ውሻ እያለሁ ሰንሰለት እንዴ ውይ እንዴት ዋልሽ? ደህና ነኝ። እንተዋወቃለን? አይ አንቺ ታውቂኛለሽ፣ እኔ አታውቂኝም። እነሱ አወጡ። ምንድነው? ተጫውችም ነው ተጫውች። ምን እጮታለሁ? በእናትህ ለራሴ አያቴ እንዳረፉ ተደውሎ ተነግሮ ያለ አዋር ተዘጋጅቶ ሰላም ነው። ሰላም ነው። ዛሬ አሪፍ ግጥም ያለኝ ለእናንተ ግጥም። በቃኝ ዛሬ ግጥም አለኝ። አንተ ስለ ህይወት ነው። ዝም ባል። ምንድነው ስለምትወራኝ? ስለ ህይወት ግጥም። እሺ ህይወትን ልጋፈጥ ከቤቴ ወጥቼ ባሩ ጋር እንደደረስኩ ባብጢሜ ወድቄ ይኸው መጥቻለሁ አበሩንም ሳሩንም ግጬ። አንተ ኮከት ነፃ እኮ ነህ። አመሰግናለሁ። ኮከት ነፃ ደግሞ እራስቸው ሰላም ነው። 28 ኪሎ ቀንዱ በርበሬ ምን ሊያደርግላት ነው? ቆይ እንዴ ማናት ደግሞ እቺ? አማን ነው እንዴ? ሰላም ነው ፊላይ እንዴ? በእናትህ ረጅም ጊዜ። ኧረ በስመ አብ የሰው ነገር እንዴ!
ወይ ዘው ያኔ ትዝ ይላል በአጥር ምናምን ስንዘል ትምህርት ቤት አንተ አላስተወስከኝም እንዴ? ፈራሁልሽ። ምንም አሳቅ አላስታወስከኝም። በቃ ቸኩያለሁ። ሳሙ አይገርምና ታውቃለሁ ብላ ድርቅ ትላለች ነው አንዱ እንግዲህ የዓለም ሁለተኛው ጦርነት በጀርመንና በደቡብ አፍሪካ አሸናፊነት በአሜሪካና በሩሲያ በአውሮፓ ህብረትና በተባበሩት መንግስታት ሽንፈት ተጠናቋል። የፌስቡክ ፕሮፋይል ፒክቸር ነው አያምርም? እኔ እንደዚህ ካሁን ትምህርት ገባት አልገባት ብዬ ይሄን ሁሉ መጽሐፍ ሸክሜ መጥቼ ከፊት ለፊትሽ ኤግዛም እንደ ዘበኛ ቆሞ እየጠበቀሽ የፌስቡክ ፒክቸር ታሳይኛለሽ? ኡፍ በእናትህ ምንድን ነው የምጨቀጭቀኝ? የዓለም ጦርነት ተባጨቁ፣ ተጋደሉ። እኔ ምን ይጠቅመኝ? እንዴት አንቺ አፍሪካዊ አይደለሽ እንዴ? ለአፍሪካ ጦርነት አይጠቅምም? ታዲያ ለምን ትማሪያለሽ? ለምን አትዩ? ኤክስኪውዝ ሚ ዋት? የነገሩ እውነተኝነት እንዲገለጽልህ ከፈለክ በሌላኛው አቅጣጫ ቆምና እንዲህ ቢሆንስ ብለህ አስብ። እንዲህ ቢሆንስ ብለህ አስብ። በሩን ዝጋው እንጂ እንዲህ ቢሆንስ? ምን እያለ እንደዚህ ታገቢኛለሽ? I'm sorry baby አላገባም። እንዲህ ቢሆንስ ብለህ አስብ። እንደዚህ ቢሆንስ? ራስ በኮረምሳ ታስደበድበኛለህ? እኔ ባንተ ምክንያት ህይወት አብቅቶለታል። እንዳትጠጋኝ። ተው ቆይ ያ እንደሱ አይደለም። እንዳትጠጋኝ ዘላለሁ። እንዲህ ቢሆንስ ብለህ አስብ። ልዛን እንዲህ ቢሆንስ? ተኛ አቺ ሴትዮ ልፋችሁ ወረዛ አርግልኝ እንጂ አያ ዴ አያ ምን ይመስል መራገጥ በቃ አቆሚኝ አልፈልግም ለስተ በቃ እንጂ ይሰበራል እኮ እንዳንተ መሰልኩ እንዴ? ተረጋጊ። ለተወሰነ ደቂቃ እስቲ ረጋ ብለሽ ቁጭ በይ እስቲ። እንዴ እንደውም ተውሽ ይላል የራስሽ ጉዳይ። አንቺ ወሬ እና ለመጀመሪያ ያየሽን ጊዜ ልብሽ ትርትር አላለብሽም? አላለብኝም። ውርክ አላለሽም? አላለኝም። በፍቅር አልተንበረከክሽም ማለት ነው? አልተንበረከኩም። እና ምን እንደወደድሽ እስከ ዛሬ አለማወቅ እየገረመኝ ንገሪኝ። ታዲያ እኔ እኮ በጉጉል ልሞት ነው። ለምን እንዲያናረገም? እሺ እኔ አሁን ስለደከመኝ እንደገና ነገ ደግሞ ስራ ስላለኝ ምክንያቱን አንተ ወቅና ድረስበት። እኔ እምልሽ ወይ ከመጀመሩ ነው ልጅሽ እስከዚህ ሰዓት የሚያመሸው? ምን አውቃለሁ። አሁን የት ሄደ ይባላል? አሁን እኮ ከሌሊቱ 6 ሰዓት ሆነ። አይቼዋለሁ። ሴትዮ እስቲ አትጩሂብኝ። ቆይ እዚህ ቤት ይመጣታል እንደዚህ ያቃጥለኝ። እኔ እኮ የሆነ ነገር እንዳይሆን ብዬ እዚህ ቤት እንዴት ዋላችሁ? አይ እንዴት አደራችሁ አትልም? ነጋ እኮ መች ነጋ? በጣም ይቅርታ እያጠናን ከቤቲ ጋር ማነው ከብሩክ ጋር እያጠናን ትንሽ መሸ። ማን ልበል ማለት ተሳስተን እንዳይሆን በቀሉ ታውቂዋለሽ? አላውቀውም። ቤት ተሳስተ ይሆናል። ትወጣልን? አረ ቤቴ እዚህ ልጅሽ ነኝ። አላውቅህም አልኩህ አንዴ